ወደ እኔ ጩኽ እኔም እመልስልሃለሁ፣ አንተም አይተኸውን የማታውቅ ታላቅና ኃይለኛ ነገር አሳይሃለሁ። ትንቢተ ኤርምያስ ምዕራፍ 33 ከቁጥር 3 እንደዚህ አለ። እግዚአብሔር ለሚፈልጉት ቅርብ ነው። እግዚአብሔር ለሚፈልጉት ጆሮዎቹን ያዘነበለ፣ ዓይኖቹ እንደገና ወደ ቅዱሳንና ወደ ጻድቃኖች ናቸው። ሰላም ውድ የዳዊት ቤት ተከታታዮች፣ ዛሬም እንደተለመደው ለመንፈሳዊ ሕይወታችሁ እድገት ይጠቅማል ብለን ያሰብነውን ሐሳብ ይዘንላችሁ መጥተናል። ይህንን ቪዲዮ እስከ መጨረሻ በመከታተል ከዚህ ቪዲዮ እንድትጠቀሙ እንጋብዛችኋለን። ለዚህ ቻናል አዲስ ከሆናችሁ ግን ይህንን ቻናል ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በፍቅር እንጠይቃችኋለን። ዛሬ ይዤላችሁ የመጣሁትን ሐሳብ መንፈሳዊ ጾም እንዴት መጾም ይቻላል? ምክንያቱም የሰው ልጅ ከተለምዶና ብዙ ጊዜ ከሚያውቀው እውቀት ተነስቶ ይጾማል። ነገር ግን ያ ጾም መንፈሳዊ ነው ወይስ ልማዳዊ? ይህንን ነገር ለይቶ ካለማወቁ የተነሳ በዘፈቀደ ከምግብ ብቻ ራሱን እየከለከለ ይኖራል። ስለዚህ ዛሬ እግዚአብሔር የሚወደው ጾም፣ እግዚአብሔር ደግሞ የማይወደውን ጾም ለይተን በማየት እግዚአብሔር እንደሚፈልገው ሆነን ራሳችንን አስገዝተን እግዚአብሔር ደስ በማሰኘትና ሕይወታችን ከእግዚአብሔር በረከት እንዲፈስላትና የትኛውንም እስራቶቻችን በጣጥሰን ጥሰን መውጣት እንዲሆንልን ዛሬ ቀን ያሰብኩትን ሐሳብ አካፍላችኋለሁ። እስከ መጨረሻው ከኔ ጋር ሁኑ። እግዚአብሔር የማይፈቅደው ጾም፣ እግዚአብሔር የማይወደው ጾም ምን አይነት ጾም ነው? እግዚአብሔርስ ምን አይነት ጾም ይጸየፋል? እግዚአብሔርስ ጾም ይጸየፋል ወይ? አዎ፣ እግዚአብሔር የማይፈልገው ጾም አለ። ምክንያቱም መጽሐፍ ቅዱስ በትንቢተ ኢሳይያስ ምዕራፍ 58 ከቁጥር 3 ጀምሮ እንደዚህ ይላል። ስለምን ጾምን? አንተም አልተመለከትኸንም? ሰውነታችንን ስለምን አዋረድን? አንተም አላወቅህም ይላሉ። እነሆ በጾማችሁ ቀን ፈቃዳችሁን ታደርጋላችሁ፣ ሠራተኞቻችሁንም ሁሉ ታስጨንቃላችሁ። እነሆ ለጥልና ለክርክር ትጾማላችሁ፣ በግፍ ጡጫም ትማታላችሁ። ድምፃችሁም ወደ ላይ ታሰሙ ዘንድ ዛሬ እንደምትጾሙ አትጾሙም። እኔ የመረጥኩት ጾም ይህ ነውን? ሰውስ ነፍሱን የሚያዋርደው እንደዚህ ባለ ቀን ነውን? በውኑ ራሱን እንደ ግጫ ዝቅ ያደርግ ዘንድ ማቅንና አመድንም በበታቹ ያነጥፍ ዘንድ ነውን? በውኑ ይህን ጾም በእግዚአብሔር ዘንድ የተወደደ ቀን ትለዋለህን? ከዛም በመቀጠል እግዚአብሔር የሚፈቅደውን ጾም እንደዚህ ይላል ከቁጥር 6 እኔስ የመረጥኩት ጾም ይህ አይደለምን? የበደልን እስራት ትፈቱ ዘንድ፣ የቀንበርንስ ጠፈር ትለቁ ዘንድ፣ የተገፉትንስ እስራት ትሰዱ ዘንድ፣ ቀንበሩንም ሁሉ ትሰብሩ ዘንድ አይደለምን? ይላል እግዚአብሔር። አያችሁ፣ ጾም ማለት እግዚአብሔር የሚፈልገው ጾም ይሄ ነው። ብዙ ሰው ቀኑ ስለደረሰ ወይ ደግሞ አብይ ጾም ስለደረሰ መጾም የሚጀመር ይመስለዋል። ጾም ማለት ከውስጠኛው ሰውነታችሁ ከመንፈሳዊው ማንነታችሁ የሚጀምር መንፈሳዊ ነገር እንደሆነ ማንም ሰው አያስተውሉ። ምግብ መከልከል ብቻ አይደለም። ምግብ መከልከል የጾም አንድ ክፍል እንጂ ብቻውን ጾም ነው ማለት አይደለም። ስለዚህ በጾም ጊዜ ከእያንዳንዱ ግፍ፣ ከእያንዳንዱ አመፃ፣ ከእያንዳንዱ ክፋት ራሳችን በመከልከል ለእግዚአብሔር በሁለንተናችን መገዛት የምንገዛበት የእግዚአብሔርን ጣልቃ ገብነት መለኮታዊ ረድኤት ወደ ሕይወታችን የምንጋብዝበት ታላቅ የመለኮት ስርዓት እንደሆነ ልታስተውሉ ይገባል። በማቴዎስ ምዕራፍ 6 ከቁጥር 16 ደግሞ እንደዚህ ይላል። ስትጦሙ እንደ ግብዞች አትጠውልጉ፣ ለሰዎች እንደ ጦመኛ ሊታዩ ፊታቸውን ያጠፋሉና፣ እውነት እላችኋለሁ ዋጋቸውን ተቀብለዋል። አንተ ግን ስትጾም በስውር ላለው አባትህ እንጂ እንደ ጦመኛ ለሰዎች እንዳትታይ ራስህን ተቀባ፣ ፊትህንም ታጠብ፣ በስውር የሚያይ አባትህ በግልጥ ይከፍልሃልና። ይሄኛው የማቴዎስ ወንጌል ደግሞ መጾም ካልተጸለየበት፣ ጸሎት ካልተጨመረበት መጾም ብቻ ዋጋ ያስገኛል ማለት እንዳልሆነ በግልጽ ቋንቋ ይነግረናል። ማለትም የሚጾመው ለመጸለይ እንጂ ከጸሎት የተለየ የጾም አድማ እንድናካሄድ የእግዚአብሔር ፈቃድ አይደለም። አባቶቻችን ጾመዋል። ሙሴ 40 ቀንና 40 ሌሊት ጾመዋል። ኢየሱስ ክርስቶስም 40 ቀንና 40 ሌሊት ጾመዋል። ነቢዩ ኤልያስም 40 ቀንና 40 ሌሊት ጾሟል። ያ ማለት ግን በሚጾሙበት ጊዜ ራሳቸውን በሆነ ነገር ጠምደው
እግዚአብሔር ጋር ያላቸውን ሪሌሽን ከእግዚአብሔር የተለየ አድርገው አልነበረም። ሙሴ ለ40 ቀንና ለ40 ሌሊት ለመጾም ሳይሆን እግዚአብሔርን ለመገናኘት እግዚአብሔር ጋር ጊዜ ለማሳለፍ ወደ እግዚአብሔር ለመጸለይ ወደ ተራራ በሄደ ጊዜ ምግቡንም ሕዝቡንም ረስቶ ከእግዚአብሔር ጋር ሳይገባው እንጀራና እህል ሳይፈልግ የውስጡ ጥያቄ እንዳለ ጥሎ በእግዚአብሔር መገኘት ውስጥ በጸሎት ወይ ደግሞ በእግዚአብሔር ሕልውና ውስጥ ጠልቆ ስለነበረ ሳይታወቀው 40 ቀንና 40 ሌሊት አሳለፈ። አያችሁ፣ ጾም ማለት ለመጸለይ የሚጀምር ጅማሬ እንጂ ጸሎት ተለይተን የምናሳልፈው የምግብ አድማ እንዳልሆነ በእግዚአብሔር ፊት እውነት እንደሆነ የእግዚአብሔር ቃል ይመሰክርልናል። በሉቃስ ወንጌል ምዕራፍ 2 ከቁጥር 37 ደግሞ እንደዚህ ይላል፣ እርሷም 84 ዓመት ያህል መበለት ሆና በጣም አርጅታ ነበረ። በጾምና በጸሎትም ሌሊትና ቀን እያገለገለች ከመቅደሱም አትለይም ነበር ይላል የእግዚአብሔር ቃል። አያችሁ፣ ጾማችን ውስጥ የማንጸልይ ከሆነ፣ ጾማችን ውስጥ ከእግዚአብሔር ጋር የማንገናኝ ከሆነ፣ ጾማችን ውስጥ እግዚአብሔር ሕልውናውን ፊልም ማናደርግ ከሆነ፣ ሕልውናው ጋር የማንገናኝ ከሆነ፣ አብሮነቱ ጋር የማንሄድ ከሆነ፣ ድምፁን የማንሰማ ከሆነ ጾም ስጋችን ስለደከመ ወይም ደግሞ ለስጋችን ምግብ ስለከለከል ነው ብቻ እግዚአብሔር ይከብራል ማለት አይደለም። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ስጋና ደም እኔን አያከብረኝም ይላል። በዮሐንስ ወንጌል ደግሞ በምዕራፍ 4 ከቁጥር 23 እንደዚህ ይላል፣ ለአብ በመንፈስና በእውነት የሚሰገድበት ጊዜ ይመጣል፣ አሁንም ሆኗል፣ አብ ሊሰግድለት እንደነዚህ ያሉትን ይሻልና ይላል። አያችሁ፣ ሁላችንም ከመንፈሳዊ ማንነታችን ጾም ካልጀመረን፣ ሁላችንም እግዚአብሔር ያለውን ምሕረት፣ እግዚአብሔር ያለውን ፍቅር የምንለማመድበት፣ የእግዚአብሔርን ፍቅር የምናውቁበት፣ እግዚአብሔር ጋር ምሕረትና ቸርነቱን እንድንቀምስ የሚያደርገንን ጸሎት ለመጸለይ ካልሆነ በቀር እግዚአብሔር ፊት ራሳችንን ዝቅ ለማድረግና በእግዚአብሔር ፊት ሆነን ንስሐ እየገባን የማንጸልይ ከሆነ ዝም ብለን በምግብ ላይ አድማ ስላደረግን ወይ ደግሞ ስጋና እንቁላል ስለተውን ብቻ እግዚአብሔር በእኛ ሕይወት ይከብራል ማለት አይደለም። ማለትም ስጋን የሚያስንቁ ምግቦች እየተበሉ ወይም ደግሞ እንቁላልና ወተትን የሚያስንቁ የጾም ምግቦች እየተመገብን እግዚአብሔር የማይከብርበትን ሕይወት እየኖርን በዚያ ጊዜ ለእግዚአብሔር ፊት ተንበርክከን እየጸለይን ነው የምንል ከሆነ እግዚአብሔር በማይከብርበት ሕይወት ውስጥ ነው ያለነው። ጾም በረከትን ያመጣል። ጾም ይቀድሳል። ጾም ያከብራል። ጾም ነገርን ይገለብጣል። መጽሐፍ ቅዱስ ላይ በትንቢተ ኢሳይያስ ምዕራፍ 58 ከቁጥር 8 እግዚአብሔር የሚከብርበትን ጾም ብንጾምና ብንጸልይ ትርፉ እንደዚህ እንደሆነ ይነግረናል። የዚያን ጊዜ ብርሃንህ እንደ ንጋት ይበራል፣ ፈውስህም ፈጥኖ ይበቅላል፣ ጽድቅህም በፊትህ ይሄዳል፣ የእግዚአብሔርም ክብር በኋላ ሆኖ ይጋርድሃል ይላል። አያችሁ፣ መጾማችሁ ምን ያህል ዋጋ እንዳለው፣ መጸለያችሁ ምን ያህል ዋጋ እንዳለው፣ እግዚአብሔር ፊት ጾምና ጸሎታችሁ ማፍሰስ ዋጋ እንዳለው። የጾማችሁ ቀን ላይ ጠቅማችሁ ይችላል። የጾማችሁ ቀን ልትደክሙ ትችላለ። ተስፋ ልታጡ ይመስላችኋል። ወይ ደግሞ ፊታችሁ ሊጠወልግ ይችላል። ሊደክማችሁ ሊከፋችሁ ይችላል። ነገር ግን ጾምን ከጨረስን በኋላ በሕይወታችን ሊገለጥ ያለው ክብር በጾም ጊዜ ካሳለፍናት ጊዜ ጋር ሲነጻጸር እግዚአብሔር በጥፍ እንደሚከፍልና እግዚአብሔር የማንንም ብድራት ባለዳ እንዳልሆነ ያን እግዚአብሔር በቸርነቱ ያሳየናል። ስለዚህ ስትጾሙ እንደ ግብዞች አትሁኑ። ታጠቡ፣ ተቀቡ፣ በስውር ለሚያያችሁ አባታችሁ በስውር ጸልዩ፣ እርሱ ደግሞ በግልጥ ይከፍላችኋል ይላል ማቴዎስ ምዕራፍ 6 ከቁጥር 16። የዛሬው ሐሳብ ይህ ነበረ። እስከ መጨረሻው ከኔ ጋር ስለነበራችሁ አመሰግናለሁ። ይህ ቪዲዮ ከጠቀማችሁ ላይክ፣ ሼር ማድረግ እንዳትረሱ። ለዚህ ቻናል አዲስ ከሆናችሁ ግን ይህንን ቻናል ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በጌታ ፍቅር ጋብዟችኋለሁ። በሚቀጥለው ቪዲዮ እስክንገናኝ ድረስ የእግዚአብሔር ሰላም ከእናንተ ጋር ይሁን። ሰላም።